ፋኖ ኧረ ፋኖ 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 አለች ፍንን ያረጋትና ፋኖ ፋኖ አለች ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና አብዮቶች የኢንዱስትሪ አብዮት የባህል አብዮት የቻይናውን የሌሎችን ትጥቅ ትግል የሚያደርጉ ፖለቲካ አራማጆች አይደለም ግን እውነት ስለሆነ የትውልድ ከዋክብት ጥቂት የትውልድ ሙሽሮች የአማራ ፋኖ ወታደራዊ አደረጃጀቱና የፖለቲካ ጉዞ በሀገሪቱ ጠላቶች የተቃኘ ሌባ እናት ልጇን አታምኑ የሚባለው ሌባ እናት ልጇን አታምኑ እዚህ የሚሞተው ግን የደሃ ልጅ ነው ህዋት ነው ያደራጀው ትውልዱ ቁጥር ውስጥ በትውልዱ መንገድ ውስጥ የገቡ መንገደኝ ዝም ብሎ ቅርብ ወራጆች ይከተለናል ፋኖ ተከትሎ ለመንግስት ይሰጣል ፈሪ ደግሞ ጨካኝ ነው ሞት እኮ መልካም ነው ያለሽ መስሎሻል ተበልተሻል ቀሻል ምን አይነት ቅብጣት ነው ወይስ ምን አይነት ድንዛዜ ነው ምርጫ የሚባል ነገር ምንድነው ትርጉሙ ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ ጎጃም አዝመራው ነኝ ዛሬም ከእንግዳ ጋር ተመልሻለሁ የዛሬ እንግዳዬ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ የ201ኛ ኮር የፖለቲካ ዘርፍ ኃላፊ ከአርበኛ አረፋይኔ ተጎድ ጋር ወደናንተ መጣናል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋበዝን ሰናይ ቆይታ ይሆንላችሁ አርበኛ አረፋይኔ ተጎድ እንዴት አለ እግዚአብሔር ይመስገን እንደምን አለ አክብረህኝ ጥያቄን ተቀብለ እዚህ ቆይታ ለማድረግ ስለተገኘህልኝ በአድማጭ ተመልካቾች ስም እጅግ ከልብ ነው ማመሰግነው እኔም ስለጋበዝከኝ አመሰግናለሁ ከዚህ የትጥቅ ትግል በፊት የነበረህን የፖለቲካ ተሳትፎ ምን ይመስል ነበር በሚለው ጥያቄ እንጀምር እሺ በድጋሚ አመሰግናለሁ ጎጃም ያው በጣም የተለየ ሰፋ ያለ የፖለቲካ ልምድ የለኝም ነገር ግን እንደሚታወቀው ከዚህ የትጥቅ ትግል ወይም ደግሞ ከዚህ አዲሱ አማራዊ አብዮት በፊት እንደማንኛውም የአማራ ወጣት በተለያዩ እንቅስቃሴዎች ላይ ለመሳተፍ በአማራ ኮዝ በአማራ ጥያቄዎች በአማራ ፖለቲካዊ ኮዞች ላይ ለመንቀሳቀስ ሞክረናል በዋናነት ግን የተደራጀ ስም ያለው የታወቀ የአማራ ብሔራዊ ንቅናቄ አብን ተብሎ በተለምዶ የሚታወቀው ማለት ነው በቤንሻንጉል ጉሙዝ ክልል ባለው ማስተባበሪያ የፖለቲካ ዘርፍ አስተባባሪ በመሆን እንግዲህ ምርጫ የሚባለው ድራማ እንትን እስከሚል ድረስ የ2013 ማለት ነው እስከዛ ድረስ በቤንሻንጉል ጉሙዝ እንትን አድርጌያለሁ ተንቀሳቅሻለሁ በአብን የአማራ ብሔራዊ ንቅናቄ እሱ ላይ ብዙ ነገሮችን ብዙ የማይናቁ በተለይ በክልሉ እንደሚታወቀው አማራ ሶስተኛ ዜጋ ሆኖ የሚኖርበት ክልል ነው የክልል የሚለው እንደ ከብት በረት አማራ ባገሩ ሌላ የተወሰነለት አለ ለምሳሌ ይሄ አማራ ክልል ተብሎ ካለው ውጭ የሚኖረው አማራ እንደመጤ እንደተቀበዝባዥ እንደ ሶስተኛ ዜጋ የሚቆጠርበት ነው እና እዛ ክልል ላይ ከጓዶች ጋር አሁንም በዛው ለእንትናቸው ሲባል ማልገልጻቸው በጣም ማይናቅ ጀግንነት የፈጸሙ አሉ በተለይ ለዚህ አብዮት በጣም ከፍ ያለ ሚና የተወጡ ማለት ነውና በአብን ነው የፖለቲካ ተሳትፎ ከዚህ አብዮት በፊት በነበረ ተሳትፎ በቤኒሻንጉል ጉሙዝ ክልልና እንዲሁም በተለያዩ ቦታዎች ላይ በጣም ፈታኝ የሚባሉ ጊዜያቶችን እንዳሳለፍ በወፍ በረር ሰምቻለሁ እስኪ እንደው ከነበሩ በፈተናዎች ውጣ ወረዶች ዘርዘር አድርገ እስኪ በሰፊው አውጋኝ ምን ይመስል ነበር እንደው በቤኒሻንጉልና በሌሎች ቦታዎች ያፈታይ ጊዜ ላንተ እንዴት ይገለጻል እሺ አመሰግናለሁ በድጋሚ በእውነቱ እንደው አሁን ያን ያክል የሚወራ ታሪክ ባይኖረንም ትንሽ አስቸጋሪ የሞት ሸለቆ ሊባል በሚችል ይሄ አማራ አሁን ያለንበት ቢያንስ አማራ የውሻ ሞት አይሞትም በሚል ብረት አንስተን ብዙ ወጣቶች ሩጣው ያልጠገቡ አበባቸውን ያላዩ ብዙ የሚወድቁበት አብዮት ውስጥ ያለሁት አሁን ያንን ሳስታውሰው ግን በብዙ የሞት ሸለቆዎች ውስጥ አልፈናል እውነት ለመናገር አንደኛው ፈተና የነበረው ራሱ አማራው ነው በተለይ በክልሉ እንደው ብሌም ለማድረግ አይደለም በክልሉ ያለው አማራ ከጊዜ ብዛት የተነሳ ይመስለኛል መጨቆንን አሜን ብሎ የተቀበለ የሚመስል አይነት በጣም ፈታኙ እሱ ነው በጣም ፈታኙ ማለት ነው ከአማራው ጋር ስለ አማራነት መወያየት
የሆነ አንዳንዱ መውረድ የሚመስለው አለ፣ ዘረኝነት የሚመስለው አለ። ከዛ ውጭ ደግሞ የሚታወቀው የአገዛዙ ካድሬዎች የሚጠቀሙት ምንድነው ጥቁር አማሮች ተብሎ በተለምዶ አማራነታቸውን ራስ ጠል የሆኑ ራሳቸውን የጠሉ ለምን ባርነቴን ትነካብኛለህ የሚሉ ነበሩ። በጣም ፈታኙ ነገር እሱ ነበረ። ከምንም በላይ ግን አብዮቱ ማለት የአማራ ብሔርተኝነት በተፈጥሮ አዲስ በመሆኑ በደንብ የሀሳብ ጥራት ለመፍጠር ለጋ በመሆኑ ብሔርተኝነቱ የሚና መደበላለቆች ነበሩ፣ አለመደማመጦች ነበሩ። በጣም የተወሰኑት ደግሞ እንደሚታወቀው አባታችን ፕሮፌሰር አስራት እንዳሉት የአማራ ጠላቱ ሆዳሙ አማራ ነው አይደል የተባለው። እጅግ በጣም ፈታኝ ነገሮች ነበሩ። አብረውን ከኛ ጋር የሚታገሉ በሰልፍ ውስጥ ያሉ ነገር ግን ደግሞ ለአማራ ጠላቶች አማራን ይሙት በቃ ፈርደው መዋቅር ዘርግተው ህግና ስርዓት አበጅተውለት ለሚገድሉት ጋር የሚተባበሩ ነበሩና እጅግ ፈታኝ ነበረ። አማራውም እውነት ለመናገር አገሬ አይደለም ብሎ ያመነው ጥቂት የሚባል አይደለም። በተውሶ ሀገር ነው ምኖር ብሎ የሚያምን በጣም ብዙ ነበረና እጅግ በጣም ፈታኝ ነገሮች ነበሩ። ከምንም በላይ ደግሞ እንደሚታወቀው በተለይ ከ1960ዎቹ ወደዚህ ላለፉት 40-50 ዓመት አማራ ኢሊት እንዳይኖረው አማራ የነቃ ራሱን የተመለከተ ወደ ራሱ የሚያይ መሪ እንዳይወጣለት ተግተው ሲሰሩ የነበሩ የነሱ ልጅ የሆነው አብይ አህመድና ስርዓቱ እንደ ጀነራል አሳምነው ጽጌ አይነት የአማራ አብዮተኞችን በበላበት ሰዓት እጅግ ከባዱ ፈተና ተጋፍጠናል። በወቅቱ መፈንቅለ መንግስት ወይም ደግሞ መንግስትን በኃይል ለመናድ በሚል ሰበብ ሰኔ 2011 ሰኔ 15 የሚባለው በተለምዶ እሱ በጣም ከባዱን ፈተና በስር መፈንቅለ መንግስት አድርጋቸዋል ወይም ደግሞ የመንግስትን በኃይል ለመናድ ተንቀሳቅሳቸዋል በሚል የነቁ አማራዎች በሙሉ ወደ ስር የተጋዝንበት ዘመን ነበረ፣ ወቅት ነበረ። እጅግ በጣም ከባዱ ጊዜ ነበር እሱ በእውነት በአማራ ባለሀብት የተባለ በክልሉ ላይ የነቃ በየቢሮዎች ያለ በሙሉ እንትን የሚደረግበት ነበረ። ግን ከመተከል እስከ ካማሽ ከካማሽ እስከ አሶዝ ዙሪያውን ባሉት ቀበሌዎች በሙሉ ተንቀሳቅሰን ብዙ ፈተናዎችን ተጋፍጠናል። እንግዲህ ይሄኛው አብዮት እንዲቀሰቀስም የአቅማችንን ንቅናቄ ስለነበር ንቅናቀናል ብዬ አስባለሁ፣ አንቀሳቅሰናል ብዬ አስባለሁ። ከዚህ በፊት የነበሩ የፖለቲካ ፓርቲዎችና አብዮቶች ባጭር መቀጨትና እንደው በድንገት መክሰም ምክንያቱ ምንድነው ትላለህ? መልካም እንግዲህ በአገራችን በተለይ የፓርቲ ፖለቲካ ከተጀመረበት ጊዜ ጀምሮ ብዙዎቹ ይወለዳሉ፣ ይሞታሉ። ይሄ ምንድነው ዴዶን አራይቫል የሚላል ከዛው ገና ከመጀመራቸው የሚሞቱበት በጣም ተደጋጋሚ የታሪክ ትራጀዲ አለ። ታሪክ ራሱን የሚደግምባቸው ምዕራፎች አሉ። ብዙዎቹ መጥቀስ እንችላለን። ግማሾቹ በመበላላት አገራችን ላይ በተለይ የመበላላት ፖለቲካውን ሳይንስነቱን ለዘመናዊ ፖለቲካ የሚመጥን ፖለቲካ የሚጫወት ኢሊት አለመፈጠሩ ፖለቲካዊ ባህሉ በራሱ እንደዚህ አይነት ችግር አለበት። ምክንያቱም የተቀዳ በብሌሚንግ በመጠላላት እንትን ያደረገ ነው። ሌላው ነገር ግን በተለይ ቀረብ ያሉት ስናይ አንዳንዶቹ አገዛዙ አሯሯጭ አድርጎ የሚፈጥራቸው አሉ። ለአገዛዙ ያለ ሌላ ተገዳዳሪ ያለው ለማስመሰል የሚፈጥራቸው የእጅ ስራዎች አሉ። አገዛዙ የራሱን ሰዎች ለምሳሌ ቅንጅትን ማየት እንችላለን። ትምህርት ቤት ሃይስኩል እንደዚህ አካባቢ እያለን የምናውቃቸውም ማለት ነው። ለምን ከሰሙ ሲባል አንደኛ ከመሰረቱ አገዛዙ የራሱን ሰዎች አስርጎ ያስገባል። ይሄ ተጠባቂ ነገር ነው። በመሰረቱ ጠላት ስለሆነ አንደኛ በአገራችን እንዳልኩት ከ1960ዎቹ ወደዚህ በዋናነት ደግሞ ኢህአዴግ ብሎ ራሱን የጠራው አካል ኢትዮጵያን የሚጠሏት ናት የመሯት። የሚጠሏትን ሀገር የሚመሩ ሰዎች ናቸው ስልጣን ላይ የወጡት ማለት ነው። ስለዚህ ፓርቲዎቹን ወይም ደግሞ የፖለቲካ ፓርቲዎችን አንድም የነሱን የራሳቸውን ዓላማ እንትን የሚያደርጉ አሁን ቅንጅት ቅድም እንደጠቀስኩት መጀመሪያ እንትኑ የሰፋ መስሎ ነበር የፖለቲካ ሜዳው ማለት ነው። በኋላ ግን የራሳቸውን ደህንነቶች የራሳቸውን ሰዎች መልምለው በማስገባት ከዛ ደግሞ የስልጣን ጥመኞች የደም ቁማርተኞች የስልጣን ቁማርተኞች ደግሞ እርስ በርስ እንትን በማድረግ ሩቁን አይደለም ነው በዘለቄታ የሀገርና የትውልድን ጥቅም የማያዩ አንዳንዶች ደግሞ የከርስ ፖለቲካ የሚያራምዱ አሉ። የከርስ በሻንጣ በሳምሶኔት ነው ፓርቲ ማህተም ይዘው የሚዞሩ ይሄ እንደ ባህል
በቃ የመኖሪያ የሚያረጉት ማለት ነው። ስለዚህ በዋናነት አንደኛ የፖለቲካ ባህሉ አለመዳበሩ መበላላት ስለሆነ መጠቃቃት ስለሆነ አገዛዝን ስርዓትን የትውልድና የሀገር መጻኢ ሁኔታ የሚበይን የተሻለ ዘመናዊ ስርዓት ከመገንባት ይልቅ መበላላት መጠፋፋትን በጣም ጽንፍና ጽንፍ የያዘ እንደዚህ አይነት እንትን ከኢህአፓና ከመይሶም መጀመር እንችላለን። በኋላም የመጡት እና እንደዛ ነው። ሁለተኛው ደግሞ አገዛዙ አስርጎ የሚያስገባቸው። ሶስተኛው ራሳቸው የህዝብን ራሳቸውን ለህዝብ መስዋዕት አድርገው ፖለቲከኞቹ ነጋዴዎች ስለሆኑ የፖለቲካ ነጋዴዎች ስለሆኑ በእነዚህና በሌሎች ምክንያቶች ማህበረሰቡ እንደ ማህበረሰብ ፖለቲካዊ ማህበረሰብ ባለመሆኑ ማህበረሰብ አድጎ ፖለቲካዊ ባህል መፍጠር እንዲፈጠር አስቻይ ሁኔታ የራሱ ሚና ባለመወጣቱ በእነዚህና በሌሎች ምክንያቶች ፓርቲዎች ይወለዳሉ፣ ይሞታሉ። እዛው እንደተወለዱ ብዙም ሳይሄዱ ፍርክስክሳቸው ይወጣል ማለት ነው። ይሄ ነው የሚታየው ስለ ፓርቲዎች። በዚህ ትግል ወታደራዊና ፖለቲካዊ ጉዳዮችን አሰናስሎ ከመሄድና ከመጓዝ አንጻር ምን እየተሰራ ነው? በጣም ጥሩ ጥያቄ ነው። ይሄ ጥሩ ነው። እንዴት አልኩኝ? አሁን ብዙዎች በተለይ የትግሉ ደጋፊዎችና የትግሉ ተዋንያን አብዛኞቻችን እንግዲህ ይሄ አብዮት ልዩ ነው። ይሄ የአማራ አብዮት ይሄ እኛ የምንኖርበት ዓለም ላይ ብዙ አብዮቶች ተካሂደዋል። ብዙ አይነት አብዮቶች፣ የኢንዱስትሪ አብዮት፣ የባህል አብዮት፣ የቻይናውን፣ የሌሎችን ትጥቅ ትግል የሚያደረጉ መንግስትና ስርዓትን የቀየሩ የውጭ ወራሪዎችን እነ ቪየትናም፣ ሌሎችን በጣም ዓለም ላይ የዓለምን ነባራዊ ሁኔታ የዓለምን መልካ ሁኔታ በሙሉ የቀያየሩ ብዙ እንትኖች አሉ፣ አብዮቶች ማለት ነው። አሁን አማራ የሚያደርገው ምንድነው? ፖለቲካዊ የትጥቅ ትግል ነው። የትጥቅ ትግል ነው። በ21ኛው ክፍለ ዘመን እውነት ለመናገር ጦርነት የሚመረጥ ነገር አይደለም። ጦርነት ጥሩ ነገር አይደለም። ጦርነት አውዳሚ ነው። አማራ ግን አትኖርም ሰርቶ ባሰማራት ሀገር አትኖርም ተባለ። አማራ ለግማሽ ክፍለ ዘመን ተገደለ። የተገደለው በህሊና ተገደለ። በጠላቶቹ ህሊና መጀመሪያ መጥፋት አለበት ጠላት ነው ተብሎ ተገደለ። በጥላቻ ትርክት ተፈጠረ። መንግስት መጣ። በአካል ተገደለ። በየቦታው ተገደለ። ብዙ መጥቀስ ስለምንችል የሙሾ ፖለቲካ አራማጆች አይደለም፣ ግን እውነት ስለሆነ ስለዚህ ለምንድን ነው ካልና በመጀመሪያ ደረጃ ወደ ራሱ አለመመልከቱ ነው። ፖለቲካዊ ንቃት አለመፍጠሩ፣ አማራዊ ፖለቲካዊ ንቃት አለመፍጠሩ፣ እንደ ህዝብ እንደ ኢሊት አለመፍጠሩ ነው። ስለዚህ በዘመናችን ግን ፖለቲካዊ ንቃት የፈጠሩ ጥቂት አብዮተኞች፣ ጥቂት የትውልድ ከዋክብት፣ ጥቂት የትውልድ ሙሽሮች ቀሰቀሱት። ፖለቲካዊ ንቅናቄ ነው የቀሰቀሱት። መጥቀስ እንችላለን እና አርበኛ ዘመነ ካሴ የትውልዱ የነ ጀነራል አሳምነው ጽጌ የአደራ ተረካቢዎች፣ የቃል ኪዳን ተረካቢዎች ማለት ነው። ስለዚህ ፖለቲካዊ ንቃት ሲደመር መሳሪያው ምንድን ነው? መሳሪያው ዓላማችንን የምናሳካበት ነው። ክፍተት ነበረ መጀመሪያው አካባቢ። አብዮቱ እንደተጀመረ አካባቢ እንደሚታወቀው ጥቂት ተሰብስቦ ወይም ደግሞ ጥቂት አካላት እንደ ህወሓት ወይም እንደ ሌሎች ተሰብስቦ ከዛ ቶፕ ዳውን አይደለም የኛ አደረጃጀት። አብዮት በጣም ግንፍል ብሎ በህዝባዊ ማዕበል የወጣ ነው። ሴንተር አልነበረው። የሀሳብ ጥራት የተሰናሰለ ግልጽ ያለ ወጥ የሆነ የሀሳብ እንትን አለ። ይሄ ፖለቲካዊ ሀሳብ ማለት ነው። አሁን ላይ ግን ነገሮች እዝና ሰንሰለት የተበጀላቸው ፖለቲካዊ መምሪያ የሚባል የፖለቲካ መምሪያ አለ። የፖለቲካ መኮንኖች አሉ። የፖለቲካ ሰነዶች አሉ። የፖለቲካ ስልጠናዎች አሉ። ባጭሩ ቅድም ከመጀመሪያው እንዳልኩት እኛ ልሙጥ መሳሪያ ተሸካሚዎች አይደለንም። ልሙጥ መሳሪያ ነካሾች ወይም ደግሞ ተሸካሚዎች አይደለንም። መሳሪያ የያዝን ግን ደግሞ ጥርት ያለን የፖለቲካ ንቅናቄዎች ነን። ሀሳብ አለን፣ ኮዝ አለን። ሰርተን ባሰማራናት አገር ውስጥ አትኖሩም መባል አይደለም። በልካችን አንደኛ ለሀገሪቱ ለኢትዮጵያ በክብሯ በሚመጥናት ልክ ማድረግ ያለብንን እንድናደርግ፣ ሁለተኛ ደግሞ እንደ አማራ እንደ ህዝብ በታሪክ ልክ በክብር ልክ በዛ ልክ ለመኖር ፖለቲካዊ ንቃት እየፈጠርን በደንብ ወደ ራሳችን እየተመለከትን ያለንበት ሁኔታ ላይ ያለውና ፖለቲካዊና የትጥቅ እንቅስቃሴው ተሰናስሎ እየሄደ ነው። ክፍተቶች ነበሩ። አሁን ወደፊትም መስተካከል ያለባቸው በጣም ብዙ ነገሮች አሉ። ፖለቲካ ጠልነት አለ። ፖለቲካ ሲባል ዝም ብሎ ማነብነብ፣ ዝም ብሎ ወሬ፣ ዝም ብሎ ሴራ፣ ዝም ብሎ ተንኮል የሚመስለው በጣም ብዙ አለ። አይደለም፣ በፍጹም ጠላቶቻችን ከዛ እንድንርቅ አድርገውናል። ፖለቲካ የሚባለው ነገር እኮ የዓለምን ሁለንተና የሚበይን ነው። ዓለም እኮ የዓለም ገዢው ነገር ፖለቲካ ነው። ፖለቲካ ሌላ ጽዩፍ ነገር አይደለም። ፖለቲካ እርኩስም ቅዱስም አይደለም። ፖለቲካ ፍላጎትክን የምታሳካበት የአገር የስነ መንግስት የዜጋ ጉዳይ።
የሰዎች አኗኗር በራሱ የሚዳኝበትና የሰጦ የመቀበል ነገሮች እነዚህ ነገሮች በሙሉ የሚደረጉበት ውድድሩ ፉክክሩ ቢስማርክ እንደሚለው ምንድነው ፖለቲክስ ኢዝ አርት ኦፍ ፖሲብል አይደለም የሚለው አዎ ስለዚህ እነዛን የኛን ነገሮች የምናስተገብርበት ነው መሳሪያችን ነፍጣችን አሁን ማንንም ሰው እንዲገነዘብ የሚያስፈልግ መሳሪያ ዝም ብለን ጠግበን ወይም ደግሞ ሁሉን ነገር ጠላቶቻችንን በመሳሪያ ለማጥፋት የተነሳን ሰዎች አይደለንም ለበቀልም የተነሳን አይደለንም ፖለቲካዊ ዓላማ አለን ፖለቲካዊ ጥያቄ አለን እንደ ህዝብ እንደ ማህበረሰብ እሱን ደግሞ ጠላቶቻችን ወይም ደግሞ መንግስት ነን ብለው እኛ እንግዲህ አንድ ምሁር አሉ የኢትዮጵያ ህዝብ አገዛዝን መንቀል እንጂ ስርዓት መትከል አይችልም የሚሉ ህወሓት የተባለው ወይም ደግሞ ኢህአዴግ የሚባለውን አገዛዝ ነቅለናል በሲቪል ሙቭመንት ፋኖ ሆነን እኛው ነን ዛሬ ሜዳው ላይ የመጣ ነው ዛሬ ትጥቅ ይዘን የመጣ ነው እኛው ራሳችን ትናንትና ስንሰለፍ የነበር ነው ትናንትና ወልቃይት ብረሳሽ ቀኝትርሰ በኦሮሚያ የሚፈሰው ደም የኔም ደም ነው አገዛዝ ይብቃ ስርዓት ይንገስ ስንል የነበርን ቅድም እንዳልኩት በአብን በሌሎች ማደረጃጀቶች ስንንቀሳቀስ የነበርን ግን ምን ሀሉ በጣም ፈሪዎች ስለሆኑ በጣም ደካሞች ስለሆኑ ያኛው አያስኬድም የውሸት ጨዋታ ነው ውሸታቸውን ነበር ጨዋታው ፈረሰ ዳቦ ተቆረሰ ነው ግን እንደ በፊቱ ተሸናፊ ትውልድ አይደለም ይሄ ትውልድ በዚህ አጋጣሚ የያዝነው ይሄ አብዮት የሶስት ትውልድ ላይ ይዞ ነው የሶስት ትውልድ ህልምና ምጥ ተሸክሞ ነው የሚንቀሳቀሰው ያለፈ የተሸነፈ አንድ ትውልድ አለ አሁን እኛ የተነሳነው ትውልድ አለ የመጪው ደግሞ መጻኢው ደግሞ ትውልድ አለ ስለዚህ ይሄን ሁሉ ተሸክመን ፖለቲካዊ ንቃት ይዘን በደንብ ጥርት ያለ ራዕይ አለ መግፈየ ምክንያት አለ እደርስበት ዋል ዛሬን በደንብ እንረዳዋለና ይሄ ፖለቲካ ነው ፖለቲካዊ ንቃትም አለ በዛ ደግሞ ጠላት ትናንትና አማራ በባገሬ አይወለድም አማራ መወለዱ ራሱ ኃጢያት ነው ብለው ሸልቀቀው የሚጥሉት የነበሩ በወለጋ ባርባ ጉጉ በበደኖ ሰው በእንቁፍቱ በሚባል በወተር በብዙ ቦታዎች ሲገደል የነበረው ዛሬ አትገለኝም ቢያንስ ደግሞ እንደውሻ አልሞትም ገሎ ይሞታል ወለጋ ትናንትና ወላሂ አማራ አልሆንም ከእንግዲህ ምትለው ድምጽ አይደለም ያለው ዛሬ አማራ ነኝ ብሎ ፎክሮ ገሎ የሚሞት ጠላቱን ፎክሮ ገሎ የሚሞት በክብር በዚህ አጋጣሚ የክብር ጦርነት ነው የምናደርገው የክብር ወደ ራስ የመመለስ የክብር ጦርነት ነው የምናደርገውና ሳጠቃልለው ፖለቲካዊ እንቅስቃሴውና የትጥቅ ትግሉ አሁን በደንብ እየተሻለ ግን ደግሞ ከዚህም በላይ መስተካከል አለበት አንደኛ በአእምሮ ደረጃ ፖለቲካ ለሚባለው ነገር ጥላቻ መወገድ አለበት ፖለቲካ ጥበብ ነው ፖለቲካ ሳይንስ ነው ፖለቲካ ፍላጎቶችን እንደ ህዝብ ፖለቲካል ኮሚኒቲ የጋራ የሆነ ሐሳብ የጋራ የሆነ ነገር መፍጠር ይገባል እየፈጠርንም ነው ጥሩ መሻሻሎች አሉ ከዚህም በላይ ደግሞ መሻሻል አለበት ጥሩ ላይ ነው አሁን ያለው የአማራ ፋኖ ወታደራዊ አደረጃጀቱና የፖለቲካ ጉዞ በሀገሪቱ ጠላቶች የተቃኘ ነው የሚሉ ክሶች ይደመጣሉ እዚህ ላይ ምን ትለኛለህ ይሄ በጣም አስቂኝ ነገር ነው በጣም አዎ ማለት እንደው ምንድነው የሚባል የሞኝ ለቅሶ መልሶ መላልሶ ቀደም እንዳልኩት ነው አማራ ራሱን እንዲገነዘብ አይፈልግም በነገራችን ላይ ይሄ ዝም ብሎ ዛሬ ዱብዳ አይደለም ጠላቶቻችን የቆየ ነው የታሪክ ሽም ያለ የአማራ ተገዳዳሪዎች አማራን እንደ ህዝብ ኢትዮጵያ የምትባለዋን ይሄን ገልፉን ወይም ደግሞ የምስራቅ አፍሪካ ላይ የቀይ ባህር ፖለቲካ ጋር የሚገናኝ ከስልጣኔ ከታሪክ ጋር የሚገናኝ ነው እንቱን መነሻው ትርክቱ ማለት ነው እነሱ የፈጠሯቸው ደግሞ አሉ አማራ 3-4 ሆኖ ሰብሰብ ሲል የሚደነግጡ እንደ ማህበረሰብ አይደለም ትጥቅ በዚህ ልክ አንስቶ 80% የሚሆነውን ወይም ከዛ በላይ የሚሆነውን አማራ ክልል ተብሎ የሚጠራው አማራ ክልል እንደ በረት ቆርጠው የሰጡትን ይሄን ቁራጭ መሬት ቢሆንም ክልል ብለው የሚጠሩትን ግን አሻንጉልቱ በአዴን አዲስ አበባ ሆኖ ነው ወይም ደግሞ በተልኮ በወንጭፍ ነው አሁን መንግስት ነኝ እያለ ያለው ይሄንን የሚቆጣጠረውን ፋኖ በጠላቶቹ ነው ወይም ደግሞ በሌሎች ኢትዮጵያን በሚጠሉ የሚሉት ግልጽ ነው እንትና ተላላኪ የሚሉት አለ በጣም የተለመደ ነገር ማለት ነው ይሄ በጣም አስቂኝ ነገር ነው ቀደም እንዳልኩት ነው አማራ ወይም ደግሞ ይሄ የኛ ትውልድ አንድም ራሱን ከፈጽሞ ጥፋት ለማዳን ሁለትም ወደ ቀደመ ክብር በሀገሪቱ በሚገባው ልክ ለመኖር ሶስት ሰው የሚሸት ስርዓት ለሁሉም ለኢትዮጵያ ህዝብ ያስፈልገዋል በመሰረቱ በዛ ልክ እንደተነሳ ያውቁታል በደንብ ጠላቶቻችን ያውቁታል እኛም እናውቀዋለን ግልጽ ነገር ነው ነገር ግን ለምን እንደዛ አንደኛው ውሸት ነው ፍጹም ውሸት ነው ለምሳሌ
ማን ነው? ህወሓት ነው ያደራጀው ፋኖን። የህወሓት ጦርነት ብለው በሚጠሩበት ሰዓት እኮ ፋኖ ነው እነሱን ነፃ ያወጣቸው። ያ ነው ዛሬ እኮ እንትን ስለ እነሱ ቁማር እንበላለን። በጣም የድንቁርና ፖለቲካ ለ21ኛው ክፍለ ዘመን የማይመጥን ማጭበርበር፣ ቁማር፣ ይሄ ጋምብሊንግ የሚሉትን ነገር በጣም በእውነት በጣም ነው የሚያሳዝነው። እንደ ህዝብም እጅግ እናሳዝናለን። የኛ ድካም ነው። እነዚህ ሰዎች ስልጣን ላይ ሆነው ነገር ግን ትርክት እንኳን መፍጠር የማይችሉ ፕሮፓጋንዳ እንኳን የተለየ ቅኝት መፍጠር የማይችሉ ፋኖን ያደራጀው ጠላት ነው፣ ባንዳ ነው፣ የጠላት ተላላኪ ነው። ጩኸትን መቀማት ነው አንድ። ሁለተኛ ሌላ የሚሉት ነገር የላቸውም። በጥቅሉ ግን ለማንም ግልጽ መሆን ያለበት እንደው የሚታወቅ ሀቅ እንኳን ቢሆን ፋኖ የጥንት የአባቶችን ታሪክ ይዞ ነው የተነሳ። ፋኖ ማለት የሀገር ምንድነው በፈቃዱ ዘማች ማለት ነው። በነገራችን ላይ ለማንነቱ፣ ለክብሩ፣ ለሀገሩ፣ ለባንዲራው ይሄ ነው፣ ግልጽ ነው፣ ያውቁታል። እነሱንም ለዚህ የዛፍ ላይ እንትን ለሆነባቸው ስልጣንም እኮ ያቆያቸው እስካሁን ፋኖ ነው እና ይሄ ፍጹም ማጭበርበር የማታለል አንድ የአመራር ስልታቸው ስለሆነ ነው። በዚህ የሚታለል ሰው አይኖርም። ምክንያቱም መሪዎቻችን ይታወቃሉ። ፋኖ ውስጥ ያለው ይታወቃል። ፋኖ ውስጥ ፕሮፌሰር አለ፣ ኢንጂነር፣ የትኛውንም አይነት አማራን በልኩ አማራን የሚመስል ትናንት አባቶች አርበኞችን እነበላይ ዘለቀን የሚመስል በልካቸው አለ። እነበላይ ዘለቃሉ ዛሬ እኛ መካከል። ስለዚህ ጠላት የሚያደራጀው ምንም የለም። ይሄ እንግዲህ ወይ ምንድነው ሌባ እናት ልጇን አታምኑ የሚባለው እንደዛ ሆኖ ሊሆን ይችላል እንጂ በፍጹም ውሸት ነው። ከዚህ ጋር ተያይዞ ከፋኖ ከርተው ወደ አገዛዙ እጅ የሚሰጡ ሰዎች የፋኖ አደረጃጀት የተመሰቃቀለ ነው ይላሉ። እንደው እንደ ምሳሌ እንጥቀስ ከተባለ ፋኖ በዘመድ አዝማድ የተደራጀ ነው። የፋኖ መሪ ልጆች በውጭ ሀገር ተንደላቀው እየኖሩ ነው፣ ትምህርታቸውን እየተማሩ ነው። እዚህ የሚሞተው ግን የድሃ ልጅ ነው የሚል መኮንኛ ቃላትን ሲጠቀሙ እንሰማለን። እዚህ ላይ ምን ሐሳብ አለ? አሁን ይሄ ምንድነው እንደሚታወቀው ማንኛውም መንገደኛ እንደው ተፈጥሯዊ ነገሮች አሉ፣ መዳረሻ አለው። ሁሉም እኩል አይወርድም። እስከ መጨረሻው የባቡሩ የሚደርሱ አሉ፣ በመካከል የሚንጠባጠቡ አሉ። ብቻ ብዙ ነገሮች አሉ፣ ተፈጥሯዊ ነገሮችን ነው። በእኛ ተጨባጭ ሁኔታ ግን እንደሚታወቀው የኛ ቢዮት ለየት ይላል። ብዙ አካላትን ያሳፈረ ነው። በጣም ልዩ ነው። በመጀመሪያ ከቶፕ ዳውን አይደለም። ጥቂት አመራር፣ ጥቂት ሰዎች፣ ጥቂት ተቋም ሴንትራሊ በሐሳብ ደረጃ በወረቀት እንደዚህ ሆኖ ሳይሆን ህዝባዊ አብዮት ነው። እሱ የወለደው ግብስብስ አለ። ዝም ብሎ ተግበስብሶ የመጣ አብሮ የመጣ በዚህ በሰልፉ ውስጥ በትውልዱ ቁጥር ውስጥ በትውልዱ መንገድ ውስጥ የገቡ መንገደኞች ዝም ብሎ ቅርብ ወራጆች ድንገት የደራሾች ዝም ብሎ ጎርፎ ያመጣቸው ማለት ነው። እነሱ አሉ፣ ተልኮ ይዘው ይመጣሉ፣ በግልጽ ማለት ነው። በጣም ትልቁ በአማራ ፖለቲካና አሁን ባለንበት ችግሩ ምንድነው? ዝም ብሎ መንገደኛው ሁሉ የሚገባበት መሆኑ፣ ክፍት ቤት አለ። አሁን በደንብ እየተዘጋ ነው፣ በደንብ እየተቀነበበ፣ በደንብ መስመር መራራ አንድ ወንድም ምንድነው የሚለው ግራዋ ሁኑ ይል ነበር አይደለ? ግራዋ ሁኑ፣ ማንም በሽተኛ እያነሳ የሚጠጣችሁ ምሪንዳ ወይ ደግሞ ለስላሳ አትሁኑ ማለት ቆምጣጣ የአማራ የራሱ ኮዝ የራሱ ዝም ብሎ ማንም ገብቶ የሚያወካበት የሚፈተፍትበት መሆን የለበትም ነው። ስለዚህ እንደዛ የጠላቶቻችን ተልኮ ይዘው ይገባሉ። ሌላ ደግሞ የባዕዲን ሶስተኛው የባዕዲን ትውልድ አለ፣ ተሸናፊ መንፈስ መጥቶ ነገር ግን ዳገቱ ላይ ጉልበቱ የራደበት ሌላ ደግሞ ለግል ጥቅም ብለው ይመጣሉ። መኖሪያ ኢንተርፕረነርስ ምንድነው የምንላቸው? በትውልዱ ደም ላይ በትውልዱ ህልምና ምጥ ላይ ሊነግዱ ይመጣሉ። ጉዞውንም ሳያውቁት ደግሞ ይጀምራሉ። በግርግር ጉዞውን መዳረሻውን ሳያውቁ እንዲሁ እንደው 4 ኪሎ የሚባለው በእርግጥ 4 ኪሎ በአምሮ ውስጥ ነው ያለ። 4 ኪሎ እዛ ያለው መናገሻችን የአባቶቻችን የነገሱበት አባቶቻችን ሰርተው ብዙ ነገሮችን ያሰማሩበት ቦታ አይደለም። 4 ኪሎ በህሊና ውስጥ ነው ያለ። 4 ኪሎ ባለንበት ቀበሌም ባለንበት ቦታም ውስጥ ነው ያለው። ነገር ግን ወደ ሐሳብህ ወደ አነሳው እንትን ሲመለስ እንዳልኩት እዚህ ሰልፍ ውስጥ እዚህ ቅዱስ የትውልድ ሰልፍ ውስጥ የመጡት እዚህ ልዩና ክቡር የትውልድ ሰልፍ ውስጥ የመጡት ብዙ አይነት ኃይላት ናቸው። እንዳልኩት የጠላት ስምሪት ይወሰዷሉ። ዝም ብሎ ሳያውቁት የተደነባሉ።
የራሳቸውን ጥቅምና የራሳቸውን ዕለታዊ ነገር ብቻ እንትን ለማድረግ ይመጣሉ። ግን የምርም አውቀውት መጣው ግን ጉልበታቸው ደግሞ ይራዳ ይደከማቸዋል። አሁን እነዚህ ናቸው ለምሳሌ ልጆቻቸውን አንደላቀው ያኖራሉ። እነማን እንጥቀስ? እና አርበኛ ዘመነ ካሴ ናቸው የትውልዱ ምልክት የዘመናችን አብዮተኛ መሪ በልክ በአባቶቻችን በታሪክ በመናውቃቸው በእነ አርበኛ በላይ ዘለቀ ልክ የተሰፉ መሪዎች አሉ። እነ አርበኛ ምሬ ወዳጁ አሉ፣ ሌሎችም አሉ። እነ ሻለቃ ደረጀ ልጆቻቸውን ይዘው ነው እኮ ልጆቻቸው ሜዳው ላይ አሉ። እነ ሻለቃ ስፈር ታላላቆች ልጆቻቸውን በክብር ሰጥተዋል። ለአማራነት ክቡር መስዋዕትነት ተቀብለዋል። በጣም ብዙዎች አሉና ማን ነው እንደዛ ያለው? ቅድም እንዳልኩት ግን ለጥቅም ስለመጡ ነው እነዚህ ሰዎች ትግሉን በጥቅም ትግሉን በቁስ ትግሉን ዝቅ ባለ ነገር ነው እንትን የሚያደርጉት። ሌላኛው ነገር ግን የሚያደናብሩት ነገር በጣም እንዳልኩት ፖለቲካዊ ማህበረሰብ በደንብ ስላልፈጠርን ለማደናገር የፖለቲካ ፕሮፓጋንዳ አድርገው ደግሞ እንደ ቅኝትም የሚጠቀሙ እንትን ተሰጧቸው የነበሩ ነገር ግን ሳይሳካላቸው ይሄዳሉ። በአጠቃላይ ግን ይሄ ነው እንጂ የዘመድ አዝማድ አደረጃጀት እንከን አልባ አይደለም። ትግላችን የቅዱሳን ስብስብ አይደለም። በጣም እንደው ልዩ ፍጥረታት አይደለም። እንዳልኩት ያደረጃጀት ቅድም ለመጀመር እንደሞከርኩት በአማራ ትግል ውስጥ ከትናንትና እስከ ዛሬ ሁለት ሾተላዮች አሉ። በኔ መረዳት በኔ ግንዛቤ አንደኛው የተቋም ምስረታ ክሽፈት ነው። ተቋም መመስረት አለመቻል እንደ አማራ ራሱን ተገንዝቦ ራሱን መገንዘብ ታላቂቱ ኢትዮጵያ ሰርች ያሰማራኋት ኢትዮጵያ እንደ ብርጭቆ የምትሰበርበት መስሎት ራሱን አጥቶ ራሱን በኢትዮጵያ ውስጥ አቅልጦ ዛሬ ምን ወዳታለን ኢትዮጵያ አባቶቻችን ተንከራተው ያቀኗትን ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ያቀኗትን ያችን ስመገናኗን በታሪክ ፊት ያለችዋን ትልቋን ኢትዮጵያ እንወዳታለን፣ እናከብራታለን፣ ወደዛ ከፍታ መሄድ እንፈልጋለን። ነገር ግን መጀመሪያ ራስን መገንዘብ ያስፈልጋል። አማራ ማን ነው? እንደ ህዝብ ቦታው የት ነው? ምን ላይ ነው ያለው? አሁን ምን ቢሆን ነው ይሄ ታሪክ ውርደት፣ ይሄ ጉስቁልና፣ ይሄ አይነት ፍዳና መከራ ላይ የወደቀው? ምን ቢሆን ነው? ምን ቢያጋጥም ነው? ምን መስመር ላይ ብንተላለፍ ነው? ሌሎች ወንድም ህዝቦች ለምንድን ነው ያልተረዱን? ለምንድን ነው ጥቂት የጠላት የውጭ ኢትዮጵያ ማፍረስ የፈለጉ ያንን ትርክት ፈጥረው እነዛን የጠላት አደረጃጀቶች ኋላ መንግስት እንዲሆኑ ያደረጓቸውን ተቀብለው ዝም ያሉ እውነተኛ ጠፋተኞች ወይም ደግሞ አማራ ለኢትዮጵያ የከፈለው ይሄ ነው ብለው አምነው ነው የሚሉትን ነገሮች ማንሰላሰል መልካም ነበርና ተቋም ምስረታ ክሽፈት አጋጥሞት ነበር። አሁን ወደዛ እየተመለስን ነው። ያማ አፋብን እኮ ብዙ የትውልድ ህልም ነው የእውነት አማራ እንደ አማራ አንድ አደረጃጀት ራሱን ተገንዝቦ አንድ ድርጅት መመስረቱ ያን ሾተ ላይ ሰብሯል ብዬ ነው የማስበው። ሁለተኛ መሪ አለመፍጠር ዋናው መሪ እንግዲህ አንድ ህዝብ፣ አንድ ትውልድ፣ አንድ ንቅናቄ ወይም ደግሞ አንድ ሙቭመንት መሪ ያስፈልገዋል። ይሄ ታላቅ ህዝብ ራሱን መስዋዕት አድርጎ ራሱን በኢትዮጵያ ውስጥ ራሱን ለኢትዮጵያ ክብር ለሁለንተናዋ ራሱን ሰውቶ አማራ የሚባል መሪ አማራን እንደ አማራ የሚገነዘብ አንድ ታላቅ ምሁር አሉ። አሁን በምን አይነት ሁኔታ ላይ እንዳሉ አላቅም። የህግ ባለሙያ ኢትዮጵያ ብትፈርስ ተጠያቂው አማራ ነው ያሏል። ያዕቆብ ኃይለ ማርያም ይመስለኛል። ከሳሳትኩኝ እንግዲህ እንትራል አረጋለሁ። ግን ምን ማለታቸው ነው ስገነዘበው በእኔ መረዳት አማራ ብዙ አበርክቶ አለው ነው። አማራ ብዙ ነገር አለው። ግን እኔ እንዴት ጠፋሁ ይላል። አሁን እኔ ተጎደሁ እኔ ጠፋሁ ማለት ምን ራሱን ሳይገነዘብ ቢቀር ነውና መሪን ትናንትና ስለ ምስራቅ አፍሪካ በጣም ብዙ ነገሮች የሚያስቡ መሪዎች የነበሩት ህዝብ አውጥቶ ለኢትዮጵያ ለሌሎችም ለዓለም ያበረከተ ህዝብ ዛሬ ምን ቢሆን ነው የሚሉ ተጠይቆች መነሳታቸው አይቀሬ ነው። ግን ሁለት ሾተላዮች እንዳልኩ ነበሩ። ምናምን ተቋም ምስረታ ክሽፈትና መሪ አለማውጣት በእነዚህ ምክንያቶች ነው ይሄ የምንለው ነገር የህዝብ ምንድነው እንደው ቃሉን ልጠቀመውና ማህበረሰባዊ እንደው ዲፕሬሽንም ትንሽ መሀል ላይ ያጋጠመ የባህል ግጭት፣ የስልጣኔ ግጭት፣ ትልቅ ህዝብ የመሆን ፈተናም አጋጥሞን ነበርና አሁን እነዚህ በመሰረቱ ባንዳነት ነው። ቅድም አሁን ያልከኝ ከትግሉ መውጣት ከሰልፉ መውጣት ዙሮ ደግሞ ትግሉን የትውልዱን ሰልፍ ልዩ ሰልፍ መኮንን እሱ ባንዳነት ነው። ግን እንዳልኩት ህጸጽ አይጠፋውም። የተቋም ምስረታ ክሽፈት ሲያጋጥመን ስለነበረ
የሱ ስምረት ለማረጋገጥ በጣም ብዙ ፈተናዎች ብዙ መከራዎችን ያሳለፍነው ከጠላት ጋር እንዋጋለን እኛን ሊያጠፋን ሊወረን ሊያወድም ቤተክርስቲያኖቻችንን ተቋማቶቻችንን ሀብት ንብረቶቻችንን እናቶቻችንን ለመጨፍጨፍ ህፃናቶቻችንን የመጣውን ወራሪ ኃይል እንዋጋለን በሁለተኛ ደረጃ ደግሞ ተቋም መሰርተን ሁለት አይነት መንታ ውጊያ ነው እያደረግን ያለነው መንታ ትግል እነዛን የትናንት ሁለት ሾተላዮች እያመከን ማለት ነውና እነዚህ ጥሎ ይሃጆች ከሰልፉ የወጡት ከሰልፉ ከትውልዱ የክቡር ሰልፍ የወጡት አንድም ባንዳ ናቸው ከባንዳ የሚጠበቅ ነው ከተሸነፈ ባንዳ የተሸነፈ ማለት ነው ራስ ጠል ማለት ነው በእውነቱ ወገኑን እንትን ያለ ማለት ነውና በዚህ ልክ ነው መግለጽ የምችለው አመሰግናለሁ ፋኖ ኧረ ፋኖ 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 አለችው ፍንን ያረጋትና ፋኖ ፋኖ አለችው ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና ከዚህ ጋር ተያይዞ ከዚህ ከቴዎድሮስ እዝ የወጣ ጌራ ወርቅ ዳኛው የተባለው ግለሰብ አንድ ቴሌቪዥን ፕሮግራም ላይ ቀርቦ ምን የሚል ሰማው መሰለህ አርበኛ እኛ አብሬዎች ነን አለ እኛ አብሬ ሆነን የመጣ ነው እና ገና ይከተለናል ፋኖ ተከትሎ ለመንግስት ይሰጣል አለ ትንሽ ፈገግ ያስብላልና እዚህ ሐሳብ ላይ ምን የምትለው ነገር ይኖራል እንዳልከው ፈገግ የሚያሰኝ ነገር ነው አሁን አንደኛ ነው የሚያሳዝኑኝ የሆነት በጣም የሚያሳዝኑኝ ማን እንዲያምናቸው ነው እነሱ ላኪዎቻቸው ራሱ አያምኗቸውም እኮ ያቃሉ በደንብ ነው የሚያውቁት ማለት ምን እየተካሄደ እንደሆነ አሁን አንድም እንደው በጣም በሚያሳዝን ሁኔታ ቻገር በታናናሾች እጅ ላይ ነው ወደቀችው እጅግ በጣም በታናናሾች በፈሪዎች ፈሪ ደግሞ ጨካኝ ነው ፈሪ ጨካኝ ነው ማለት እንትን ወገኑ ላይ ነው የሚጨክነው እንግዲህ የሚመሩትን ህዝብ እየጠሉት ነው የሚመሩት ስልጣን ላይ ያወጣቸውን አጨብጭቦ ያወጣቸውን ትናንትና በማደናበር ባሉት ስልት በማጭበርበር ባሉት ስልት ቁማር ባሉት ስልት ስልጣን መንበሩን ያባቶቻችን ቤተ መንግስት ላይ ተቀምጠው የሚጠሉትን ህዝብ ይደነግጣሉ እኮ ገና መጀመሪያ የአርመኒው ይሄ የደም ወንበር ላይ የተቀመጠው ግለሰብ አብይ አህመድ መጀመሪያ ባህር ዳር በመጣበት ሰዓት የአማራ ብሔርተኝነት ያስፈራኛል ብሏል በግልጽ አለዝቡት የአማራ ብሔርተኝነት ያስፈራኛል ከትናንትና ከጥንስሱ ምን እየተካሄደ ወደ ምን እንደምንሄድ ያውቁታል በእውነት ግን ወይ አንዳች አይነት ድንዛዜ ውስጥ ናቸው ወይ እብደት ውስጥ ናቸው ወይም ሊገለጽ በመርህም በአመክንዮም ወይም በሌላ መንገድ ሊገለጽ በማይችል ሌላ አይነት በሽታ ውስጥ የወደቁ ሰዎች ናቸው በእርግጥ ሀገሪቱን ይዘዋት ያሉት አገሪቱ በዋናነት እንደው በዚህ አጋጣሚ ከነዚህ እብዶች እጅ ላይ ማስጣል ነው እቺን ሀገር ከነዚህ እብድ ካለችበት እጅ ማስጣል ያስፈልጋል ትግላችን በዋናነት ራሳችንን ወይም ደግሞ አማራ እንደ አማራ ከፈጽሞ ጥፋት ከመታደግ በዘለለ አገሪቱን ከነዚህ እብዶች እጅ ላይ ማስጣል ያስፈልጋልና እነዚህ የጠራቸው ጥሎ ያጆች ተራራው ላይ ዳገቱ ላይ ጉልበታቸው ዝሎ ለእንግላል ይወደቁ ወይም ደግሞ ላኪዎቻቸው የሰጧቸው ፕሮጀክት ወይም ደግሞ ካርድ አልቆ ወደ መሄድ ወዳለባቸው ጎሬ የተሰበሰቡት ግለሰቦች አብሬዎች ነን ለምን በእውነት በጣም ነው የሚያስቀው ለምኑ እንደሚያበሩ እንግዲህ ራሳቸው ነው የሚያውቁት ነገር ግን ጠላቱ ራሱ የሚነግሯቸው ያደሩላቸው አካላት ራሱ አያምኗቸው የምኑን ነው የሚያበሩት ባንዳነትን ከሆነ ትናንትና በየትኛውም ሰልፈኝነት ውስጥ እንዳልኩት በነገራችን ላይ የሚወጣለ ከሰልፉ በየትኛውም ዓለም ስብስብ ውስጥ ማለት ነው እንደው ብዙ ነገሮችን መጥቀስ ስለምንችል በትግል ታሪክ ውስጥ ደግሞ ከትናንት እስከ ዛሬ ካህዲዎች አለ ደግሞ ልዩ የሆነው ደግሞ የአማራ ትግል የአማራ ጠላቱ ሆዳሙ አማራ ነው እነዚህ ተረፈ ባዕዴን የባዕዴን እንትኖች ናቸው የባዕዴን
ቫይረስ ተሸካሚዎች ናቸው። አይችሉም፣ ለዓላማ መጽናት አይችሉም። ጥለው የሄዱት ለዛ ነውና እንዳልኩ ፈገግ ብሎ ከማለፍ ውጭ ብዙ ቁም ነገር ያለው ግን አይደለም። እኛ አብሬዎች ነን። የሚመጣ ፋኖ አለ፣ የሚመጣ ሳይሆን የሚንሰራፋ በአባቱ ቤተ መንግስት የሚነግስ በክብሩ ወደ ትናንትና በስሙ ልክ በክብር በድል የሚነግስ ፋኖ ነው እንጂ የሚሰፋ የሚንሰራፋ ምስራቅ አፍሪካ ላይ ብሎም በቀጠናው ላይ ልዩ ግርማ ልዩ አይነት ተጽዕኖ የሚፈጥር እየፈጠረ የሚሄድ የሚያድግ የፋኖ እንቅስቃሴና ኃይል ነው እንጂ ያለው ወደ ወደቁት ወደዛ ወደ ከመስመራቸው ወደ ወጡት የሚሄድ የለም። አገዛዙ ይህ የህልውና ይህ ትግል እየተደረገ ይሄ ትግል የህልውና ሳይሆን የፖለቲካ ልዩነት ነው ብሎ ለማስተባበል ይፈልጋል። እዚህ ላይ ያለ ሐሳብ ምንድነው ያለው? አሁን ይሄ የህልውናማ እንዳልሆነ ሳቁብን እኮ ለማን ነው የሚነገረው? ይሄ እነሱ ጠላቶቻችን ናቸው፣ የሚገሉን ራሳቸው ናቸው። ስትሞቱ ላስከሬናችሁ ችግኝ እንተክላለን ያሉ ናቸው። አማራ እኮ ተጨፍጭፎ የክብር ሞት እንኳን ሞት እኮ መልክ አለው አይደለ? ከውሻ ባነሰ በዛ ልክ እየሞተ መተከል የራሱ ምድሩ ላይ መተከል እኮ በግሪደር ተግፎ ነው የተቀበረ። የትም ቦታ አማራ አይደለህም ውጣ፣ እኔ ባይኔ ያየሁት የኖርኩበት እንደው ያን ያክል የሙሾ ፖለቲካ ከዚህ ምክንያቱም ተከባብረን ነው መኖር የምንችለው። ሌሎች ወንድም ህዝቦችም ይሄን መረዳት እንዲችሉ የትናንት ቂም በቀል ትናንትና ጥፋቶችን በማንሳት ሌላ ቆርፎ ሌላ ነገር እንትን የማድረግ አባዜ ላይ አይደለንም ያለነው፣ ልቅሶም ላይ አይደለንም ያለነው። ተከባብረን እንኖራለን። መከባበር አለብን። እንደ ህዝብ አማራ በልኩ በአገሩ መኖር አለበት በሚገባው ልክ። ነገር ግን የህልውና ስጋት ነው። አማራ ህልው ሆነህ እንዳትኖር። አማራ ምንድነው? አማራ የሶስተኛ ዜጋም እንኳን እውቅና እንኳን አይደለህም ሌላ ነህ ነው የሚባለውና በተግባር ደግሞ ውጣ ነው የሚባለው በግልጽ። መሬቱ አማራ ይሸታል ወይ? እስኪ አፈሩን አሽቶት ተቅበዝባዥ አገር የሌለው ህዝብ ይሄ ህዝብን ታዲያ የህልውና ትግል አይደለም የሚባለው እንዴት ነው? እየተገደለ በአካል ይገደላል። በህግና ስርዓት አገር የለህም ተብሏል። በመዋቅር በውክልና ነውና እንዳጠቃላይ የሚመሩን ወይም ደግሞ መሪነን ብለው ያሉት አካላት ጠላቶቻችን ናቸው። የኢትዮጵያም ጠላቶች ናቸው። አማራን ደግሞ እንደ አማራ ይሙት ያልቀሱ እንጂ ተው እንጂ ሶፍት ስጧቸው ሰበርናቸው እኮ ያሉት በእኛ ሞት ላይ በእኛ መውደቅ ላይ ገና ለ3000 ዘመን እኮ አትነሱም እያሉ እየፎከሩ ነው አይደለም። ስለዚህ ጠላቶቻችን ናቸው። ከጠላት የሚጠበቅ ነው። ግን በእውነት ለትግሉ ደጋፊዎች ለሌላውም ቀናይ የፍትህ የርትህ ወይም ደግሞ የሰብአዊነት ያልጎደለበት ኢትዮጵያዊማ ሌላ የሰው ዘር በሙሉ ሊረዳው የሚገባው ነገር ምንድነው? አማራ እያደረገ ያለው የመጀመሪያው ነገር ራሱን ከፈጽሞ ጥፋት ከተወረወረበት ሰይፍ የአማራን አንገት ሊቀላ የተወረወረ ሰይፍ አለ። እሱን ሰይፍ መክቶ ሰብሮ መጀመሪያ ህልውናውን ማረጋገጥ ነው። ይሄ በአስተማማኝ ሁኔታ እየተመከተ ነው፣ በግልጽ እየታየ ስለሆነ ማለት ነው። ሁለተኛ ደግሞ ቅድም እንዳልኩት ኢትዮጵያን በሚገባት ልክ አማራውም ለራሱ በኢትዮጵያ ውስጥ ምን ይገባኛል፣ በምን ልክ ነው የመልማት ጸጋው ምንድነው፣ የመኖር ጸጋው ምንድነው፣ ለኢትዮጵያስ ምንድነው ማድረግ ያለበት፣ ኢትዮጵያ ደግሞ ምን አይነት ስርዓት ያስፈልጋታል፣ ሌሎች ህዝቦችን በልካቸው ሰው የሚሸት ሁሉንም ለሁሉም በሁሉም የሆነ ስርዓት ማንበር ነው እንግዲህ የመጨረሻው ኢንዱ ወይም ደግሞ የመጨረሻ ጎሉ የዚህ ትግልና አማራ እያደረገ ያለው የፖለቲካ ልዩነት አይደለም። በዛ ልክ ዝቅ ለማድረግ ትግሉን ለማራከስ ለማንኳሰስ የሚሄዱበት የጠላቶቻችን እንትን እንጂ አማራ በመጀመሪያ ደረጃ ህልውና ስጋት ስላለበት እሱን ለመቀልበስ ነው። ይሄ ደግሞ ታውቆ ያደረ ጉዳይ ነው። ትግሉን ከሌሎች ብሔረሰቦች ጋር አዋህዶ ለመቋጨት ምን መደረግ አለበት ትላለህ? ቅድም እንደጠቀስኩት ነው። ቅድም ለመግለጽ ሞክሬያለሁ። ምንድነው ሌሎች ህዝቦች ኢትዮጵያ በጣም ብዙ ማህበረ ፖለቲካ ብዙ አይነት መስተጋብሮች ያሉባት ሀገር ነች። በጣም ትልቅ ሀገር ነች እና በዚህ አጋጣሚ በሀገራችን የተለመደ የብሔርተኝነት ትግሎች አሉ። ጠልነት የሆነን አካል ጠላት ብሎ የአማራ ትግል ማንንም ህዝብ እንደ ህዝብ ጠላት ብሎ የተነሳው የለም። ይሄ ህዝብ ጠላቴ ነው በስብስብም ደረጃ አገዛዝ ስርዓቱን ነው አስተሳሰቡን ነው የምንጠላው። በግለሰብ ደረጃ ከሌ ጠላታችን ሆኖ ወይም ደግሞ የአማራ ትግል በጠላትነት ፈርጆት የተነሳው ግለሰብ የለም። ስርዓቱ ግን አስተሳሰቡ ግን ትርክቱ ግን አለ። አንደኛ
መተባበር አለብን። ኢትዮጵያ በጣም ባደገኛ ሁኔታ ላይ ነው ያለችው። መተባበር ያስፈልጋል። ከሌሎች ህዝቦች የሚጠበቅ ነገር ከአማራ ትግል ጎን መቆም ያስፈልጋል። በዚህ ወሳኝ ወቅት በጣም ወሳኝ የታሪክ መታጠፊያ ላይ ነው የምንገኘው። ስለዚህ በዚህ ሰዓት ከሌሎች ህዝቦችም ከሌሎች ወንድም ህዝቦች የሚጠበቅ ነገር አለ። መደጋገፍ ያስፈልጋል። ይሄ ስርዓት ውሎ ባደረ ቁጥር እነዚህ ያበዱ በሽተኞች ታናናሾች የማይመጥኑ ለታሪክም ለኢትዮጵያ ለሀገሪቱም የማይመጥኑን አካላት በጊዜ በፍጥነት ካሉበት ወንበር ላይ ማንሳት ያስፈልጋል። እዚህ ደግሞ የሁሉም ድርሻ አስፈላጊ ነው። ነገር ግን የአማራ ትግል ፍትሃዊ ትግል ነው። ቅድም እንዳልኩት ለሁሉም በሁሉም የሚሆን ስርዓት ለመገንባት እንጂ የአማራን የበላይነት እንደሚሉት እንደሚያስፈራሩት ወይም ደግሞ ስጋት እንደሚፈጥሩት አማራ በትምክት ወይ በሌላ እንደሚሉት እንደተፈጠረው እንደተረጨው ትርክት አይደለም። በፍጹም አዲስ ትውልዶች ነን። አዲስ አስተሳሰብ ነው ወይም ደግሞ አዲስ ለዘመኑ የሚመጥን ፖለቲካ ነው። ለዓለም ለ21ኛው ክፍለ ዘመን የሚመጥን ፖለቲካ ትግል ነው የምናደርግ ያለነውና ሌሎች ወንድም ህዝቦችንም በኢትዮጵያ ውስጥ የሚኖሩ ማንኛውም የማህበረሰብ ክፍል የሚከበርበት ሁሉም እፎይታ የሚያገኝበት በልኩ የሚሆን ስርዓት ነው በጋራ ለመገንባት የምንታገለውና እንግዲህ ሂደቶች ይኖራሉ። ሂደቶች ዝርዝር ነገሮች ይኖራሉ። እነሱን ደግሞ በትግል ሂደት የሚበየኑ ነው የሚሆኑት ማለት ነው። አንድ ትግል ለመቋጨት ውስጣዊ አደረጃጀትና ዲሲፕሊን ወሳኝ ጉዳይ ነው። እንደው ይህን ውስጣዊ አንድነት ለማምጣትና እንደው በዲሲፕሊን የታነጸ ወታደርና እንዲሁም አመራር ለመገንባት እንደ ፖለቲካ ምን ተሰርቷል? ወደፊትስ ምን መደረግ አለበት? መልካም። በጣም በተለይ ደግሞ በትጥቅ ትግል ዲሲፕሊን በማንኛውም ነገር እንቅስቃሴ ውስጥ በማንኛውም ተቋማዊ አሰራር ወይም ደግሞ በየትኛውም አውድ ውስጥ ዲሲፕሊን ወሳኝ ነገር ነው። የትኛውም ስብስብ ውስጥ ማለት ነው። በተለይ ደግሞ በትጥቅ ትግል ውስጥ ደግሞ ከምንም በላይ ወሳኝ ነገር ነው። የዶግማ ያክል የሚከበር የንቅንቅ የማይል ይሄ እንደ ሃይማኖት ዶግማ ወይም ደግሞ ዶክትሪን ልንለው በምንችለው ልክ የሚከበር ሁሉም ሰው በህሊናው የሚሄደው የሚያከብረው ነገር መኖር አለበት። ህጎች፣ ደንቦች፣ አሰራሮች የሚከበሩ የምንላበሳቸው ምግባሮች እነሱ በጣም ወሳኝ ነገሮች ናቸው። ቀደም እንዳልኩት እኛ ትግል ላይ በእርግጥ የአማራ ሴት የአማራ እንደ ህዝብ በጣም ከሌላው ህዝብ የተለየ ህዝብና እንደው በጣም የሚል እብሪትና ግብዝነት የለንም፣ እንደዛም አይገለጽም። ነገር ግን እሴቶች አሉ። መንግስት የሚባል ነገር ፈርሶ ጥንትም መንግስት ፈርሶ ህዝቡ ራሱን ያስተዳድራል። እሴቶች አሉት። በጣም የዳበሩ ማህበራዊ እሴቶች አሉት። ሃይማኖታዊ እሴቶች አሉት። ሌሎች እሴቶች አሉት እና ከነዛ የሚቀዳ የያዘው ሰራዊቱ፣ ኃይሉ፣ አርበኛው፣ ታጋዩ እዚህ ውስጥ ያለው የስነ ምግባር አለው የተቃኘበት በዛ ታሽቶ የመጣበት ማህበረሰባዊ እሴት፣ ባህል፣ ስነ ምግባር አለ። ነገር ግን እንደ ፖለቲካ ስብስብ እንዳደረጃጀት ግን በጣም ጥብቅ የሆኑ ዲሲፕሊኖች መዳበር አለባቸው። ብዙ መዳበር ያለባቸው። ምክንያቱም እስካሁን የዘገየው እነዚህ ደካማ ሰኔ 2015 የፈረሰ ስርዓት ነው አይደለ? የፈራረሰ ስርዓት ያለው የለም እኮ እስከለተኑ ብቻ ወይም ደግሞ አዲስ አበባ ላይ በመቀመጥ ብቻ ነው አለሁ የሚለው። ይሄ የዘገየው ምናልባትም ቅድም እንዳልኩት ከተቋም የዳበረ የተቋም መስረታ እንትን ካለመኖሩ የተነሳ እንደ ታጋይ ደግሞ በዛ ልክ የዳበረ የዲሲፕሊን አመራርነት በአንድ ተቋም በኢንስቲትዩሽን የወጡ አመራሮች አይደለም ያሉና የቀውስ ጊዜ የትውልድን ጥሪ የትውልድን ህልምና ምጥ ለመሸከም የትውልድን የሳት ቀንበር ትውልድ ላይ የተጫነውን የሳት ቀንበር ለመሸከም የደፈሩ በዘመን መካከል የመጡ መሪዎች ናቸው ያሉት እንጂ በአካዳሚ በኢንስቲትዩሽን በሆኑ የስልጠና ማዕከላት ዳብረው ተቀርጸው የመጡ አይደለም። ብዙ ነገሮች ብዙ ምክንያቶች አሉ ለዚህ። ስለዚህ እዚህ ላይ በደንብ መሰራት አለበት። ብዙ ክፍተቶች አሉ። የሚጠበቅም ነው፣ የሚያስገርም ነገር አይደለም። ምክንያቱም ጠላቶቻችን ብዙ የሰሩት ነው። ኤሊት እንዳይኖር አማራ የነቃ እንዳይኖረው ጀግኖችን እኮ ሽፍታ ምንጠራ በሚል ጠፍተዋል። በተለይ ባለንበት ምድር በዚህ በበቀልንበት ባለንበት ምድር ሽፍታ ምንጠራ በሚል አውራ እንዳይኖረው ማህበረሰቡ ተሰርቷል። በስርዓት በሴራ በረቀቀ መንገድ በጣም ብዙ ነገሮች ያልተደረገው ነገር የለም፣ ያልሆነ የለም። ስለዚህ እንደ መሪ እንደ ታጋይ መዳበር ያለባቸው ነገሮች አሉ። እየተሰሩ ያሉ በጣም ብዙ ነገሮች አሉ። እየተሰጡ ያሉ ስልጠናዎች አሉ፣ ጅምሮች በጣም ብዙ ነገሮች አሉ። ግን በጣም መዳበር አለባቸው። ምክንያቱም ቅድም ካልነው ዓላማ አንፃር ለዚች ሀገር የሚያስፈልጋት
አስተማማኝ እጅ ላይ የሚገባት እጅ ላይ ተወድቅ ዘንድ ለዛ ደግሞ በአገሪቱ ክብር በአገሪቱ ልዕልና ትናንትና በነበሩ አባቶቻችን ወይም ደግሞ የዓለም የተባበሩት መንግስታት ድርጅት ላይ በዛ ልክ የሚሞግቱ ከዓለም ሀያላን ጋር የሚሟገቱ ዲፕሎማቶች ነበሩ። ስለዚህ በእነዛ ልክ የሚሆን አመራር ያስፈልጋል። በእርግጥ እየተፈራ ነው አሉ። ነገር ግን ከዚህም ደግሞ ከፍ ባለ ሁኔታ ለሁኔታውና ለወቅቱ የሚመጥኑ አመራሮች ታጋዮች መኖር አለ። ዲሲፕሊን ወሳኝ ነገር ነው፣ በጣም ወሳኝ። የምንም ነገር ሀሁ የምንም ነገር ዓላማህ ላይ ለመድረስ የምታሳካው ዓላማ ላይ ለመድረስ ጋይድ የሚያደርግህ የምታከብረው ዲሲፕሊን በጣም ወሳኝ ነገር ነውና እሱ በጣም ትኩረት ይሰጠዋል፣ ወደፊት መሰጠትም አለበት ብዬ ነው የማምነው። ኢትዮጵያ ያለችበት አሁናዊ ቁመና እንዴት ታየዋለህ? ያለችበትን ቁመናን አብይ አህመድ በውስጥ ኃይሎችና በውጭ ማህበረሰብም እየደረሰበት ያለው ተጽዕኖስ ምን ይመስላል? ፋኖስ ይሄን ድል ከመጠቀም አንፃር ምን እየሰራ ነው የሚሉትን እንዲጠቅልል ያሉ ጥያቄዎች መልሰልኝ እስኪ። ያው ሰፊ እንትን ነው እንዲሁ ግን አገራችን ኢትዮጵያ አሁን በጣም እጅግ አደገኛ ሁኔታ ላይ ያለችው እጅግ በጣም አደገኛ ሁኔታ የሰቀቀን አሁን አንዳንዶች እንደሚሉት አዲስ አበባ ያለ ብልጭልጭ ኮሪደር ብዙ ሰው በተምኔት ዓለም ውስጥ ይኖራል። እንደምባለው ያለሽ መስሎሻል ተበልተሽ አልቀሻል ነው የሚባለው። አገራችን እጅግ በጣም አደገኛ እጅግ በጣም ውርደት ለክብሯ የማይመጥን በዲፕሎማሲ ቅድም እንደጠቀስኩት እኮ ታላላቅ ዲፕሎማቶች የነበሯት ከተማ ይፍሩ እነ አክሊሉ ሀብተወልድ በጣም ብዙዎችን መጥቀስ እንችላለን። በጣም ብዙ የዓለም በተለይ ቀጠናው ላይ ኢትዮጵያ እኮ በሰላም በማስከበር ነው የምትታወቀው። ዛሬ የሰላም ጸር ምንም በማይታወቁ ምንድነው የእብድ ገላጋይ አይነት ጨዋታ ነው የሚጫወቱ ሰዎች አሉት። አሁን የዓለም በተለይ የአረቡ ዓለም ያለ ይሄ ገልፍ ፖለቲክስ የቀይ ባህር ፖለቲካ እና የውስጡ ደግሞ እጅግ በጣም የተወሳሰበ ቅድም እንዳልኩት አገሪቱ የወደቀችው እብዶች ላይ ነው፣ በሽተኞች ላይ ነው። በጣም ደግሞ ታናናሾች ፖለቲካ የሚባልን ነገር በፍጹም ከቁብ የማይቆጥሩ በሌላ በእብደትና በቅዠት የሚመሩ አካላት እጅ ላይ ነው የወደቀችውና በአጠቃላይ አደጋ ላይ ናት ኢትዮጵያ ያለችው። ቅድምም ከነዚህ እብዶች እጅ ላይ ማስጣል ይገባል ያልኩት ለዛ ነው። በጣም ታናናሾች የመጨረሻው የውድቀት ቁልቁለት ላይ ነው ያለችው አገራችን። አንድ ከያኒ ወይም ድምጻዊ የሚታወቅ ድምጻዊ ከሰሞኑ ሲያቀነቀነው አለ አይደል 11ኛው ሰዓት ላይ ነው ይለው። እንግዲህ የሙዚቃው ድብያ አይሁን እንትን ማድረግ አልፈልግም፣ ግን እኔ የገባኝ ነው 11ኛው ሰዓት ላይ ብቻ አትመስለኝም። በጣም ካልፈጠንን በጣም ሁሉም ካለበት እንቅልፍ ካለበት አዚም ካለበት ፍርሃት እና ራስ ወዳድነት ወጥቶ ችን ሀገር ለማዳን ችን ሀገር እየገባችበት በሁለንተኗ ያላጣችሁ ነገር እኮ የለም። በዲፕሎማሲው ብዙ ነገር ነው ያጣነው። በጣም ዝቅ ያለ ፖለቲካ ነበረበት የሚባለው የወታደሮች አገዛዝ የነበረበት እኮ የደርግ ዘመን እንኳን ብናይ የሶማሌን ወረራ እንዴት ነው የተቀለበሰው? ምን አይነት ፖለቲካ በመጫወት ነው? ሌሎች በታሪኩ አይታው የማታውቀው ውርደት ላይ በታሪኩ አይታው የማታውቀው ሁለንተናዊ አደጋና ምስቅልቅል ውስጥ ያለችው ሰቆቃ እኮ ነው። ሰው እኮ ወጥቶ መግባት አይችልም በዚህ ሰዓት። እንደው ዓለም ላይ የመንግስትነት ክርክር የመንግስትነት መንግስት ምን ያስፈልጋል ሲባል ስለ ሁለት ነገር ያስፈልጋል ይባላል። አንድ ይሄ ምንድነው የዜጎችን ወጥቶ የመግባት ምንድነው የሚባለው ሰላምና ጸጥታ ማስከበር፣ ጉልበት ያለው ጉልበት የሌለውን እንዳያደርገው እንዳይጎዳው ኃይል ጸጥታ ሰላምን ማስከበር። ሁለት ምናልባትም የሀገር ዳር ድንበር አለ ከወራሪ ከሌላ ሀገር ምንም አይነት መንግስት ሊሆን ይችላል እኮ ያ መንግስት አምባገነን ሊሆን ይችላል ምንም ሊሆን ይችላል። እነዚህንም አገሪቱ ዳር ድንበሯ ተወሮ ነው ያለው። አያሳስባቸውም። ወራሪ የሚጋብዙ እኮ ናቸው። አሁን ወራሪ ኢትዮጵያን እንዲወር አሁን የትግራዩ ጦርነት የተባለው የሰሜኑ ጦርነት የማውደም ጦርነት ያው አስገዳጅ ሁኔታዎች ኖረው ብዙ አይነት ሚናዎችን ተወጥተን ሊሆን ይችላል በዛ ጦርነት ሰዓት። ነገር ግን ሌሎችን ጋብዘው ግቡ ውረሩ ብለው ጋብዘው በጋምቤላ በደቡብ ሱዳን በኩል ያለው በሌሎችም በኬንያ የሀገሪቱ ዳር ድንበር ተደፍሮ ነው ያለው። አያሳስባቸውም የሀገር ሉዓላዊነት። ሌላ አይነት ቅዠት ቀይ ባህር ይባላል። ቀይ ባህር ሌላ ነው የሚሉትና በአጠቃላይ የሀገራችን ያለችበት ሁኔታ እጅግ አደገኛ ሁኔታ ነው። በጣም አደገኛ ሁኔታ ነው ያለውና
ብዙ የሚጠበቁ ነገሮች አሉ። ተጠባቂ በጣም ብዙ ከሁላችንም እንደ ዜጋ እንደ ህዝብ እንደ ማህበረሰብ ነገ በታሪክ ቁና እንሰፈራለን። ቢያንስ አንደኛ በትውልድ ፊት ነገ ድንክ እንዳንሆን ማንኛውም ለሀገሬ ያገባኛል በኢትዮጵያ ውስጥ እኖራለሁ በዘመን ላይ የሚኖር በሙሉ መወጣት ያለበት ነገር አለ። እንደ ዜጋ እንደ ፖለቲካ ስብስብ እንደ ማህበረሰብ መወጣት ያለብን ነገር አለ። በታሪክ ቁና ስንሰፈር ጎደሎ ሆነን እንዳንገኝ በትውልድ ፊት ስንቆም ድንኮች እንዳንሆን እንደው ከህሊናም ከሰሳና ወቀሳ ከህሊና ጅራፍም ለመዳን ሁሉም አካል የሀገሩ ጉዳይ ሊያሳስበው ይገባልና በጣም ይሄ ነው ብሎ መተንተን አድካሚ ነው። እውነት ለመናገር የፖለቲካውን ያለውን ኪሳራ፣ የዲፕሎማሲውን ኪሳራ፣ የኢኮኖሚውን የፖለቲካል ኢኮኖሚውን ጉዳይ በጣም ኑሮ በልቶ አሁን ብዙ ሰው እኮ እያበደ ነው ያለው በኑሮ ውድነት። እንደ አማራ የመኖር ያለ መኖር ነው እንደ አማራ። ሌላው ህዝብ ግን ኑሮው ራሱ እኮ እያሳበደው ነው ያለው እና እጅግ አደገኛ በጣም በተናናሾች እጅ በመሆኗ የተነሳ የዓለም ተለዋዋጭ ሁኔታን በማንበብና ለዛ በሚመጥን አይነት ሁኔታ ላይ የሚመሩ አካላት ባለመኖራቸው የተነሳ እንደ ህዝብም እውነት ለመናገር አንዳንዴ ህዝብ ታናሹ እግዚአብሔር ነው ይባላል። ህዝብ አይወቀስም፣ ህዝብ ትክክል ነው ይባላል። ይሄ ነገር ግን አሁን ባለንበት በኢትዮጵያ ሁኔታ ግን ይሰራል ብዬ አላምንም። ምክንያቱም የህዝቡ ዝምታ፣ የአብዛኞቻችን ዝምታ፣ የአብዛኞቻችን ስንፈት፣ የአብዛኞቻችን ይሁንታ ነው አገሪቱን በዚህ ምስቅልቅል ውስጥ በዚህ ታናናሾች እጅ እያወደሟት እያጠፏት ነው ያሉት። ታሪኳን እያወደሙት፣ ክብሯን እያወደሙት፣ ፖለቲካዋን በዓለም ፊት የነበራትን ግርማ የተናቅን ሆነናል እኮ። ማንም እኮ የኛን ጉዳይ አሁን በጣም ለቀውስ ስጋት ነው። አሁን ስጋት የኢትዮጵያ ያለው አመራር አሁን ኢትዮጵያን እመራለሁ የሚለው የቀጠናው የጦርነት ለኳሽ አካል ነው። ጦርነት ያለ ጦርነት መኖር አይችልም። ይሄ ምንድነው የሚባለው? ቀውስ ቸርችረው የሚኖሩ ቀውስ ይፈጥራሉ። የቀውስ ኢንተርፕሪነርስ ናቸው ማለት በጣም ደካሞች ስለሆኑና እጅግ አደገኛ ሁኔታ ላይ ያለ ነው። ለዚህ በሚመጥን እንቅስቃሴ ሁላችንም ማድረግ ይገባናል። ፋኖ ትግሉን ለማጠናቀቅ ምን ያህል ዝግጁ ነው? እንደው በቁጥር ይሄን ያህል ባንለው እንደው ምን ያህል ዝግጁ ነው የሚለውን እናንሳስ። ፋኖ እንግዲህ የቀሩ ነገሮች ነበሩ። በጣም ትልቁና ፈታኙ ነገር እንደሚታወቀው የአንድነት የፋኖ አንድነት ጉዳይ ነው። የድርጅት ጉዳይ የድርጅት ያደረጃጀት በተለይ በክፍለ ሀገር አደረጃጀቶች ነበሩ። ሌላም ደግሞ ቅድም እንዳልኩ የጠላትን ይዘው የመጡ ብዥታ ያለባቸው በተለያየ የትግሉ ሂደት የራሱ የሆነ ጊዜና ሁኔታ ያስፈልገው ስለነበረ በጣም ትልቅ ፈተና ሆኖብን የነበረ አንድ ወጥ የሆነ አመራር አለመኖሩ፣ አደረጃጀት አለመኖሩ እሱ በጣም ፈታኝ ነገር ነበረ። አሁን ግን እውነት ለመናገር ትግል ነው፣ ከነስሙ ትግል ነው አይደለም የሚባለው። ለዛውም ብዙ የሆነ ልጆቹ ልጅ እንዳይኖረው ኢሊት እንዳይኖረው ታጋይ እንዳይኖረው ሲሰራበት የነበረ ህዝብ ልጆች ነው። በነዛ ነው የሚመራው አሁን ማለት በዛ መከራ መካከል በዛ ሞት ሸለቆ መካከል ያለፉ ከዛ በዚህ መካከል የወጡ አመራሮች ናቸው እየመሩት ያሉት ትግሉን። ይሄ ሁሉ ሆኖ ግን እውነት ለመናገር እንትን አይደል ያለ ግብዝነት በጣም የተሻለ አይነት ቁመና ላይ ነው ያለነው አሁን። በጣም የተሻለ አይነት ሁኔታ ብዙ መስተካከል ያለባቸው ነገሮች አሉ። በፍጥነት መስተካከል ያሉባቸው ሁኔታዎች አሉ። እየተሰራባቸው እንደሆነ አውቃለሁ። ከምንም በላይ ግን አሁን በጣም አስተማማኝ ሁኔታ ላይ ያለነው የእዝና ሰንሰለት ጉዳይ፣ የኃይል ግንባታ ጉዳይ፣ ቅድም የተባለው የውጭ ግንኙነትና የሌላ በጣም ቼን ኦፍ ኮማንድ በተሳለጠ ሁኔታ እየተሰሩ ያለው ሁኔታ ነው ያለውና ፋኖ አሁን ለቀጠናው ለኢትዮጵያ ብቻ አይደለም ይሄንን አገዛዝ መጣል አይደለም። በእውነት የፋኖ ዓላማ አሁን ላይ ያለው የሚያሳስበው ጉዳይ እና አብይ አህመድ የሚባሉ ታናናሾችን የመገልበጥ የማንሳት ጉዳይ አይደለም። ስርዓት የማንበር ጉዳይ ነው። ሌላ ስርዓት እዛ አይነት ልምምድ ላይ ያለ ነው። እዛ ቤተ መንግስት ገብተን አይደለም ፋኖ ቤተ መንግስት ገብቶ አይደለም መንግስትነትን አሁን የተለማመድ ነው። ጊዜያዊ መንግስት በየቦታው ተዋቅሯል። የፍትህ ስርዓቶች አሉ። ሌሎች የብዙ ተቋማት ማዕከላት ለምሳሌ ፖለቲካ መኮንኖች የሚፈሩበት የጦር መኮንኖች በተሻለ ሁኔታ እንትን የሚሉበት አሉ። ግን ተጠናክረው መቀጠል ያለባቸው መስተካከል ያለባቸው ሁኔታዎች አሉ። የውጭ ግንኙነት አማራውን በየትኛውም ዓለም ላይ ያለውን አማራ በደንብ አደራጅቶ አቅሙን መጠቀም ላይ የሪሶርስ ሞቢላይዜሽን እና የነሱ ነገሮች ክፍተቶች አሉ። ነገር ግን በጥቅሉ ልልህ የምችለው ነገር ፋኖ በተሻለ
ለቀጠናው የተሻለ አማራጭ ኃይል ሆኖ አይደለም ለኢትዮጵያ ለቀጠናው አማራጭ ኃይል ተስፋ የሚደረግበት ኃይል እንደዛ አይነት ሁኔታ ላይ ያለ ኃይል ነውና ትግሉን ወይም ደግሞ ስልጣነ መንበሩን የአባቶቹን ቤተ መንግስት ለመረከብ በተስተካከለ ጉዞ ላይ ያለው አሁን በተስተካከለ ጉዞ ላይ ያለው ማለት ነው። እንግዲህ ወደ 7ኛው ሀገራዊ ብሔራዊ ምርጫ ልውሰድ እስኪ አርበኛና አገዛዙ ያው ምርጫዎችን አደርጋለሁም እያለ ነውና ያገዛዙ የምርጫ ቅስቀሳ ከፋኖ ትግል ጋር በተያያዘ እንደው ከዚህ አኳያ እንዴት ታየዋለህ? እንግዲህ ይሄኛው በጣም ነው የሚያስቀው የእውነትም ደግሞ ያበሳጫል። ማለት ቅድም እንዳልኩ ነው የኛ ስንፍና የህዝቡ ስንፍና እንጂ ቀልድ ነው እየተቀለደን ያለው። ነፍጥ አንስተን ነፍጥ የአማራ እምቢኝ በቃ ከዚህ በኋላ የስልጡን ፖለቲካውን ጀመር ነው። ለዓለም የሚመጥነው ፖለቲካ ኢትዮጵያ ውስጥ የለም። አሁን ዓለም የታደለችው ወይም ደግሞ ዓለም ላይ ያለው ይሄ ዘመናዊ ፖለቲካ የምርጫ ፖለቲካ በተለይ በዋናነት በምዕራቡ ዓለም የሚደረገው ምናየው የሰው ልጆች በሀሳብ የበላይነት ሰዎች ያስተዳድረኛል ያሉትን የሚወክሉበት ነው አይደል? ምርጫ ማለት እኛ ሀገር ከትናንትና እስከ ዛሬ ምርጫ የሚባለው ቀልድ ነው። ቀልድ አንድም ለትውልድ ለአገር ሊጠቅሙ የሚችሉትን መቅሰፊያ ሰይፍ ነው። ምክንያቱም ከምንም በላይ የኢትዮጵያ በተለይ በቅርቡ ይሄ ኢህአዴግ የሚባለው እና የኢህአዴግ ብስባሽ የሆነው ይሄ ወይም ደግሞ የኢህአዴግ ቅሪቱ የኢህአዴግ የመጨረሻው ዝቃጩ ይሄ ብልጽግና ራሱን ብልጽግና ብሎ የሚጠራው ስብስብ እውነት ለመናገር የስላቅ አይነት እንትን ላይ ነው ያለው። ለምን ቢባል 2013 ላይ በአጋጣሚ ሆኖ ያንዱ ምርጫ ከተሳተፉት አካላት ቅድም እንዳልኩት አብን አማራ ብሔራዊ ንቅናቄ በደንብ እንቅስቃሴ ያደረገ ነው። በዚህ አጋጣሚ እንደው ያንን እንትን ለማድረግ አይደለም ለማስተዋወቅ አይደለም። ምክንያቱም አማራ አሁን በዚህ ሰዓት ሰይፉን አንስቷል። የመለማመጥ የልቅሶ ፖለቲካ አበቃ። ከገዳዮችህ ለምነህ የምታገኘው ስልጣን የለም፣ የሚገኝ ስልጣን የለም። ስልጣን ለምነህ የሚሰጥህ አይደለም። በነገራችን ስልጣን እንደዛ አይደለም፣ ትርጉሙ ችሮታ አይደለም። አሁን የሚያደርጉት ግን ቀደም እንዳልኩ 2013 ላይ ምርጫ ነበር። ሜዳው ስመን እንሰጣችኋለን እንደዚህ የሚሉ ነገሮች ነበሩ። ተሸውደን እናተታለን አይደለም። መሞከር ያለበት እድል የመጨረሻ እድል ስለነበረ አማራውም እንደ አማራ ደግሞ መንቃት ስላለበት የተጠቀምነው መድረክ ነው ያኛው። ነገር ግን ምንድነው ያደረጉት? በአሸንፏቸው እንኳን ፓርላማ የገቡት እነ ክርስቲያን ታደለ የት ነው ያለው? የፓርላማው አምበል ክርስቲያን ታደለ የአማራው ወኪል የት ነው ያለው? በሐሳብ የጻፉት ምንም አይነት አስተሳሰብ ምድር ላይ አስተሳሰብ ልዩነት ሊኖር ይችላል። የአማራ ልጆች የት ነው ያሉት? እነ መስከረም አበራ፣ ሌሎች ፕሮፌሰሮች፣ ዶክተሮች የነቁት የት ነው ያሉ? ብዙዎች። እና ታዲያ ምርጫ የሚባለው ይሄ ጤነኛ አእምሮ ላለው ነው የሚጠየቀው። በነገራችን ላይ የሚጠየቀው በተለይ አማራ ሆኖ እዚህ ምርጫና ቅርጫ የሚባለው ነገር ላይ ይሳተፋለሁ ወይ እንደዚህ የሚል አይነት እንትን አመለካከት ያለው ማለት ነው። ከዛ ውጭ ግን አገዛዙ ትንፋሽ ማግኛ ነው፣ ማጭበርበሪያ ነው። እንደምንም ብሎ ደግሞ በዓለም ፖለቲካ፣ በዓለም ዲፕሎማሲ፣ በዓለም ያጣውን ቅቡልነት ለማግኘት የሚፍጨረጨረው የመጨረሻ የሞት የድንቁርና የቅዠት ካርድ ነው ይሄ። ግን በፍጹም ሊሳካም አይችልም። የሚያደርጉትን እኮ እናውቃለን። አሁን ከተማ በየቤቱ እየዞሩ በገጠሩ ሰው ስም በሙሉ እንትን ይሰጣሉ ካርድ። ምንድን ነው ይሄ? ምርጫ ነው። ለአንድ ሰው 3 እና 5 ካርድ ድረስ ስም እየቀየሩ እስከ መስጠት ተደርሶ የተያዘም ያረጋግጥነው ነገር አለ። በትክክል እና በአንደኛ ይሄ ደግሞ ሌላ ትውልድ አይደለም። ቅድም እንዳልነው አዲስ ትውልድ ነው። የሚጭበረበር የሚታለል እንደው ዝም ብለህ ስሜቱን አንዴ ሞቅ አንዴ ቀዝቀዝ የሚል አይደለም። የምርም ግራዋ ወይም ደግሞ መራራ በማንነቱ መጥፋቱ ማንነቱ ወንጀል አማራነቱ ወንጀል ሆኖበት አማራነት ኃጢአት ሆኖበት መገደያው ሆኖበት የተነሳ ትውልድ ነው። ስለዚህ ምርጫ በሚል መተታለው አይደለም። ግን እንዳልኩት ቅዠት ላይ ናቸው። ጤነኛ አእምሮ ያላቸው አካላትም አይደሉም። ከምንም በላይ ግን የሚያሳዝነኝ በአማራ ሆነው ግን በሆዳቸው ከርሳቸውና ሆዳቸው ማለቴ ጭንቅላታቸው ማሰቢያቸውና ከርሳቸው የተቀላቀለባቸው አሉ። በዚህ የሚሞቱት በዚህ ይህን ተልኮ አማራን ለሌላ ሞት የአማራ መገደያን ካርድ ነው የሚያከፋፍሉት ይዘው የሚዞሩት። በዚህ አጋጣሚ ከዚህ በላይ ጠላትነት የለም።
በፍጹም ምርጫ የሚባለው ነገር አሁን አንዳንዶች አምባገነን ናቸው እንደዚህ ናቸው። እኛ የሞት ሽረት የህሉን የመኖር ያለ መኖር ትግል ነው እያደረግን ያለነው። የመኖር ያለ መኖር አገሪቱንም ከመጥፋት ከፈጽሞ ጥፋት ኢትዮጵያ በኢሳት ምርጫ የሚባል ነገር አለ የሚያስፈልጋት። በመሰረቱ መጀመሪያ የሰው ልጅ እንደ ሰው ክቡርነቱ የሰው ክቡርነት ከችግኝ ጋር ችግኝ እንተክልላችኋለን የሚሉ አረመኔዎች ናቸው መነቀል ያለባቸው በመጀመሪያ። እነዚህ ደግሞ በምርጫ አይደለም። ለምን ቢባል አብነት 2013 እኛም ወጣቶች የቀሰቀስን የደገፍን ብዙ መስዋዕትነት እውነት ለመናገር ብዙ መስዋዕትነት ከፍለን ጓዶቻችንን አጥተናል። መተከል ወንበራ የሚባል የምርጫ ጣቢያ ላይ እጩ የነበረ አንድ አማራ ጓድ ተገድሏል። የአማራ የአብን ወኪል ሆኖ ስለቀረበ አጋጣሚ ሆኖ የምርጫ ግብረ ኃይሉን የአብንን እዛ ያለውን ከሚያስተባብሩት ወንድሞች አንዱ እኔ ስለነበርኩኝ ማለት ነው ሞክረናል፣ እንዳይሆን ሞክረናል። የእውነት ይሄ የምርጫ ፖለቲካ የሚባለው በተለይ ከነዚህ ሰዎች ጋር አይቻልም። ይሄ ምንድነው? አንድ ፊልም አለ ዘ ዲክታተር ነው የሚባለው። ይሮጣል መቅደም አትችልም። እሱን በሽጉጥ እየመታሚታ ከቀደምከው በሽጉጥ እንደዚህ አይነት ጨዋታ ነው። እንደዚህ አይነት ከዛም ያነሰ ነው እውነት ለመናገር ትራጀዲ በጣም ስላቅ ነውና አንደኛ በዚህ የሚሳተፍ ማንኛውም ኃይል በትውልድ ደም ላይ በትውልድ ትግል ላይ መቀለድ በተለይ እንደ አማራ በትውልድ ይሄ የትውልድ የአማራ ለመጨረሻ ጊዜ ያለው እድል ነው። በነገራችን ላይ ይሄ ትግል ሰዎች ብዙ ክፍተት ያለብን ብዙ ደካማ ጎኖች ያሉብን ሰዎች ልንሆን እንችላለን። የምናታገለው በመሪነት ደረጃ ያለው ትግሉና ሰልፉ ግን በዘመን መካከል ሊገኝ የማይችል እድል ነው። እንደው እንዳላስረዝም እንጂ አንድ እንትን ምንድነው ለ100 ዓመት ራሱን ረስቶ ያንቀላፋ የሚል ሃንኩክ ታቦተ ጽዮንን ፍለጋ በሚል አንድ እንትኑ ላይ አይቶ አንድ ድምዳሜ ላይ ይደርሳል። ይገርማል። የድሮ ነገር ሊፈልግ የመጣበትና ኑባሬው ማህበረሰባዊ ሁኔታው ኢትዮጵያውያን የራሳቸውን ዓለም ረስተው ለ100 ዓመት አንቀላፍተዋል ይላል። ግራማ ሃንኩክ ለ100 ዓመት እኔ ይሄ ለአማራ የሚሰራ ይመስለኛል በልዩ ሁኔታ እንዳጠቃላይ ለህዝቡም ይሰራል። ለኢትዮጵያ ህዝብ ምን አይነት ቅብጠት ነው ወይስ ምን አይነት ድንዛዜ ነው? ምርጫ የሚባል ነገር ምንድነው ትርጉሙ? መኖር ሳይቻል እንደ ሰው መኖር እንደ አገር የለንም እኮ እንደ አገር የሆነ ቀን እኮ አገር ፈረሰ የሚባለው በመሰረቱ ምን ሲሆን ነው? ተራራ ሲናድ አይደለም። አገር ፈረሰ የሚባለው እኮ ወንዝ ምናምን ሲደርቅ አይደለም። አገር ፈረሰ የሚባለው ስቴት ኮላፕስ ወይም ደግሞ ፌል አረገ የሚባለው እኮ አለው እኮ መስፈርት አይደለ እንዴ? ስለዚህ አገሪቱ ፈርሳለች እኮ የመጨረሻው ፍርስራሿን እኮ ይዘን ወይም ደግሞ ለማዳን ግማሹ ደግሞ ፈጽሞ ለማፍረስ ነው እየተሰራ ያለው። ስለዚህ ምርጫ የሚባለው ስላቅ ምርጫ የሚባለው ቀልድ የሚሆን ነገር አይደለም። በተለይ በዚህ ውስጥ የሚሳተፍ የሚደነዝዝና በዚህ የሚዘናጋ አካል ካለም ማሰብ መቻል አለበት። እንደታገኝ እንደ አንድ የትግሉ ተዋናይ እና እንደሚያስተባብር እንደሚያታግል ጓድም ደግሞ ማለት የምፈልገው በአማራ ህዝብ ትግል ላይ መቀለድ ጠላትነት ነው ሆኖት እንደዛ ነው መግለጽ የምችለው። ተመልካቾቻችን አንድ የህሊና ጥያቄ ወደ እናንተ ማድረስ ፈለኩ። ከሁለት ቀን በፊት ይመስለኛል እንደዚሁ ስናይ ነበርና መቼም የውሸት አገዛዝን የአይን ርግብግቢቱን ሳይቀር ለመቅረጽ ድምጽ መቅረጽና ካሜራ ደቅነው የተቀመጡ እልፍ እንዳሽን የበዙ ሚዲያዎች አሉትና በእነሱ በኩል ምን ሚል ሲተላለፍ ነበር? ከ50 ሚሊዮን በላይ የምርጫ ካርድ ወስደው መራጮች ተመዝግቧል የሚል ሪፖርት ያየው ነበርና በጣም ፈገግ ስላሰኘኝ ነው። ይሄ እውነት በዚህ ባለንበት ሁኔታ ፋኖ አይደለም ከአማራ ክልል ውጪ በዚህ ልክ በተደራጀበት ሁኔታ እውን ይህን የምርጫ ካርድ እየወሰዳችሁ እየተመዘገባችሁ ነው ወይ? ከ50 ሚሊዮን በላይ ደርሳችኋል የሚለውን ጥያቄ መጠየቅ ፈልጋለሁ። አርበኛ በመጨረሻ ማስተላለፍ የምትፈልገው ማንኛውም መልእክት ካለ እድሉን ልስጥና እንሰነባበት። እሺ፣ አመሰግናለሁ። ያው ብዙ የምለው ነገር የለኝም፣ ግን አጽንኦት መስጠት የምፈልገው ነገር እንዳልኩት ይሄ የአማራ ትግል ልዩ መልክ ያለው ነው። በጣም ልዩ መልክ ያለው ነው። እንደ ሀገርም እንደ ቀጠናም በጣም ወሳኝ ለውጥ ማምጣት የሚችልና እያመጣ ያለም ነው። የዓለም ፖለቲካ የዓለም ሁኔታ ደግሞ በፍጥነት የሚቀያየር ነው። በተለይ በምስራቅ አፍሪካ የቀንዱ ፖለቲካ የሚባለው የቀይ ባህር ፖለቲካ እኛ ጋርም ደግሞ ከናይል ወይም ደግሞ ከአባይ ጋር የአባይ ፖለቲካ
የምዕራቡ ዓለምና ደግሞ ይሄኛው የአረቡ ዓለም ያለው አሁን ወቅታዊ ሁኔታ እጅግ በጣም የሚቀያየሩ ነገሮች አሉ። ቅድም እንዳልኩት እንግዲህ ይሄ እንደ ትውልድ እየተፈተን ያለንበት ይሄ የውድድር የጥሎ ማለፍ የዓለም ፖለቲካ በመሰረቱ ቅዱስም እርኩስም አይደለም። ለኔ ውድድር ነው። በዛ ውድድር ውስጥ ማሸነፍና ከባቡሩ ከሚሄደው ከሚንዘገዘገው ባቡር ከአብሮ መጓዝ ያስፈልጋል እንደ አጠቃላይ ማለት ነው። የአማራን ትግል ደግሞ ማንኛውም ኢትዮጵያዊ በተለይ ሰብአዊነት ያልጎደለበት መደገፍ፣ ከትግሉ ጎን መቆምና የህዝቡን የሰቆቃ የመከራ የፍዳ ዘመን ማሳጠር ይገባል ባይ ነኝ። ሁሉም በአማራ ትግል ውስጥ ደግሞ የሚሳተፉ ጓዶች፣ አርበኞች በዱር በገደሉ የአባቶቻቸውን የክብር ስም ተሸክመው የሚንቀሳቀሱት ደግሞ ከምንም በላይ ሊበረቱ ይገባል፣ መበርታት ይገባናል። የድል ጊዜው ቅርብ ነው። እናሸንፋለን። አመሰግናለሁ። አርበኛ አረፋይኔ ተጎድ ያለህን ጊዜ አጣበህ ያለህን ስራም እንደዚሁ ለጊዜው መስዋዕት አድርገህ ከአድማጭ ተመልካቾቼ ጋር ቆይታ ስላደረክልኝ አሁንም በድጋሚ በአድማጭ ተመልካቾቼ ስም እጅግ ከልብ ነው ማመሰግነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር የፖለቲካ ዘርፍ ኃላፊ ከአርበኛ አረፋይኔ ተጎድ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ማሳሰብ የምፈልገው ያነሳናቸው የፖለቲካ ድርጅቶች ከዚህ በፊት የነበሩ ሁነቶች የአርበኛችንን የትግል ተሳትፎ እንዲሁም ያሳለፋቸውን ጊዜዎች ለመጠቆም እንጂ የተነሱ አብንንም ሆነ ማንኛውም የፖለቲካ ፓርቲ አሁን ካለው የአማራ ፋኖ ጋራ ምንም አይነት ግንኙነት እንደሌላቸው እንዲታወቅልን እንፈልጋለን። በሌላ ጊዜ በሌላ ሳምንት ከሌላ እንግዳ ጋር እስከምንገናኝ ድረስ ቸር ሰንብቱልን። ሰናይ ጊዜ ይሁንላችሁ።